ሳይንስና ሃይማኖት በብዙ ነገሮች ሲጋጩ ነው የኖሩት። በአንድ ነገር ግን ያለ ችግር ይስማማሉ። ሁለቱም የምንኖርባት ምድር አንድ ቀን ታልፋለች ይላሉ። መጽሐፍ ቅዱስ ሰማይና ምድር ያልፋሉ ሲል፣ ቅዱስ ቁርአንም ምድር በሌላ ምድር ሰማያትም በሌላ ሰማያት ይለወጣሉ ይለናል። ሳይንስም የተለየ አቋም የለውም። የምንኖርባት ምድር ዘላለማዊት እንዳልሆነች ይነግረናል። ምድርን ዘላቂ ማረፊያ እያልን ለምንጠራት ለእኛ ግን እውነቱን አምኖ መቀበል ይተናነቀናል። ያስቡት፣ ለብዙ ሺህ ዓመታት የቢሊዮኖችን ሕልፈት በጸጥታ የታዘበችው ምድር አንድ ቀን ሕልፈተ ሕይወት ምን እንደሆነ ራሷ ስትቀምሰው። ያም ሆኖ የእኛ ለማመን እውነቱን አይቀይረውም። ብዙ የሚያነጋግረን ሕልፈቷ ሳይሆን መችና እንዴት የሚለው ነው። ቅዱሳን መጻሕፍት ዳግም ምጽአትና የቂያማ ቀን እንዳሉ ቢነግሩንም ቀኑንና ሰዓቱን ከፈጣሪ ውጭ ማንም እንደማያውቀው በግልጽ ያስቀምጣሉ። ሳይንስ ግን መችና እንዴት ለሚለው በቂ ማብራሪያ አለው። ቅደም ተከተሉም እንዲህ ነው። ከምድር በፊት የሚያልፉት ነዋሪዎቿ ናቸው። ምድር የሕልፈትን ጽዋ ከመጎንጨቷ በፊት ለኑሮ ያላት ምቹነት ስለሚያበቃ የመጨረሻ ነዋሪዎቿን ቀድማ ትሰናበታቸዋለች። ይህም ወደ ቅዱሳን መጻሕፍት ይመልሰናል። ከዳግም ምጽአትና ከቂያማ ቀን በፊት ምድር ለኑሮ አስቸጋሪ እንደምትሆን ይነግሩናል። ጦርነት፣ ረሃብ፣ ቸነፈር፣ የፍቅር መቀዝቀዝ፣ የግብረ ገብ መውደቅ፣ የአለመተማመን መብዛት ከምልክቶቹ ጥቂቶቹ ናቸው። ከእነዚህ ምልክቶች አንጻር አሁን የምንገኝበት ዘመን የትኛው ላይ ይሆን? ሳይንስ እንደሚለን ምድርን የምታጠፋት ነግቶ በመሸ ቁጥር ከሰማያችን የማናጣት ፀሐይ ናት። ድሮስ ጠላት ከሩቅ ይመጣል ወይ እንዳይሉን ለዘመናት የምናውቀው ፀሐይ ባለውለታችን መሆኗን ነው። በስበት ኃይሏ ምድር ለኑሮ ምቹ በሆነ ከባቢ ውስጥ እንድትቆይ ታደርጋለች። ጨለማን በብርሃን እየገፈፈች፣ ቅዝቃዜን በሙቀቷ እያባረረች፣ እጽዋት ምግቦቻቸውን እንዲያዘጋጁ፣ የሰው ልጆችም በቂ ኦክሲጅን እንድናገኝ ስትረዳን ኖራለች። ሳይንቲስቶች ግን ይህ ለጋስነቷ አንድ ቀን ያበቃል ይሉናል። እውነት ይሆን? መልሱን ለማግኘት ፀሐይን ማወቅ፣ በውስጧም ምን እየተከሰተ እንዳለ መመልከት አለብን። ፀሐይ በዋናነት የተገነባቸው ከሃይድሮጂን ጋዝ ነው። በውስጧ ካለው ከፍተኛ ግፊትና ሙቀት የተነሳ ይህ የሃይድሮጂን አተም እየተቀላቀለ ወደ ሂሊየምነት ይቀየራል። መጠኑም እየቀነሰ ይሄዳል። ይህም ፀሐይን ቀስ በቀስ ያስረጃታል። የሚገርመው ግን ፀሐይ ባረጀችና ሃይድሮጂኗ እየተሟጠጠ በሄደ ቁጥር ሙቀቷና ብርሃኗ እየጨመረ ይሄዳል። ይህም በጊዜ ብዛት ለምድራችን ከባድና አስፈሪ ውጤት ይኖረዋል። በዋልታዎች የሚገኙ በረዶች ይቀልጣሉ። በባህር ዳርቻ የሚገኙ የዓለም ከተሞች በውሃ ይዋጣሉ። የሙቀቱ መጠን በጨመረ ቁጥርም ወንዞች፣ ሐይቆችና ውቅያኖሶች በትነት ይደርቃሉ። ይህም የምድርን ከባቢ አየር ሙሉ በሙሉ ስለሚያዛባው እጽዋት ምግብ ማዘጋጀት አቅቷቸው መድረቅ ይጀምራሉ። የእጽዋት መጥፋት ደግሞ የምግብና የኦክሲጅን አቅርቦት ሰንሰለቱን ስለሚያቋርጠው የእንስሳትና የሰው ልጅ ሕልውና ያበቃል። ይህም በጊዜ ሂደት ምድርን ሙሉ በሙሉ ነዋሪ አልባ ያደርጋታል። ምድር ራሷ ሞት የሚባለውን ጽዋ የምትቀምሰው ከዚህ በኋላ ነው። አንድ ቀን በፀሐይ ማዕከል የሚገኘው የሃይድሮጂን ነዳጅ እየተሟጠጠ ይሄዳል። ቦታውንም ሂሊየም ይወርሰዋል። ይህ ሲሆን ፀሐይ የውስጥ መረጋጋቷን አጥታ ማበጥ ትጀምራለች። እየገዘፈችም ሬድ ጃይንት ወደሚባለው አስፈሪ የሕይወቷ ደረጃ ትሸጋገራለች። ይሄኔ በአቅራቢያዋ ያገኘችውን ሁሉ የምትበላ አደገኛ ፍጥረት ትሆናለች። በመጀመሪያ ሜርኩሪን፣ ቀጥሎም ቬኑስን ትውጣቸዋለች። ቀጣይ መዳረሻዋም ምድር ትሆናለች። ይህ ሁሉ ከመከሰቱ በፊት ግን የሰው ልጅ ምድርን ለቆ
ሌላ ፕላኔት ላይ መኖር ይጀምር ይሆን? ይህ ጥያቄ ከቅርብ ጊዜ ወዲህ ተደጋግሞ ወደሚሰማ አንድ ዜና ይወስደናል። ኃያላን አገራትና የምድራችን ባለጸጎች ማርስ ላይ መኖሪያ ለመገንባት በጥድፊያ ላይ ናቸው። And we will pursue our manifest destiny into the stars, launching American astronauts to plant the stars and stripes on the planet Mars. And we're going to take Doge to Mars. I mean, can you imagine how awesome it will be to have American astronauts plant the flag on another planet for the first time? Bam! Bam! Yeah! ኃያላን አገራት የማርስን ጉዳይ የህዋ ምርምር ብቻ ሳይሆን የፖለቲካና የኃይል አጀንዳ አድርገውታል። ፉክክሩ ግን ዛሬ ጀመረ አይደለም። በታሪክ ለመጀመሪያ ጊዜ መንኮራኩሮችን ወደ ማርስ በመላክና በተሳካ ሁኔታ በማሳረፍ ሶቪየት ኅብረት ቀዳሚዋ አገር ናት። አሜሪካ ደግሞ በማርስ የምርምር ታሪክ ውስጥ እጅግ ስኬታማዋና ረጅም ርቀት የሄደችው አገር ናት። ዘግይታ ውድድሩን የተቀላቀለችው ቻይና ግን የዘርፉ ማርሽ ቀያሪ ሆናለች። አሜሪካ በብዙ አስርተ ዓመታት የደረሰችበትን መንኮራኩር ወደ ማርስ ምህዋር ማስወንጨፍ፣ ማርስ ላይ ማሳረፍና ተንቀሳቃሽ ሮቨሮችን ማሰማራት የሚሉትን 3 ስኬቶች ቻይና በአንድ ጉዞ ብቻ አሳክታዋለች። ከአገራት ባሻገር ማርስን የሰው ልጅ መኖሪያ ለማድረግ ከሚሰሩ ግለሰቦች ደግሞ ኢሎን መስክ ቀዳሚውን ስፍራ ይይዛል። የኢሎን መስኩ ስፔስኤክስ ማርስን የሰው ልጅ ሁለተኛዋ ቤት ለማድረግ 1 ሚሊዮን ሰዎች የሚኖሩባትን ራሷን የቻለች ከተማም ማርስ ላይ ለመገንባት በጥድፊያ እየሰራ ይገኛል። ማርስ ለዚህ ዓላማ የተመረጠችው የሰው ልጅ ሊኖርባት የሚችል ብቸኛዋ ፕላኔት ስለሆነች አይደለም። ከምድር ውጪ በሰው ልጅ ሊደረስባቸው ከሚችሉ ዓለማት መካከል የቀረበችው በመሆኗ እንጂ። የማርስ የቀን ርዝማኔም ከምድር ጋር ይመሳሰላል። ምድር ላይ አንድ ቀን 24 ሰዓት ሲሆን ማርስ ላይ ደግሞ 24 ሰዓት ከ39 ደቂቃ ነው። ይህ ማለት ግን የሰው ልጅ በቀላሉ ወደ ማርስ ሄዶ መኖር ይችላል ማለት አይደለም። ማርስ ላይ የሚያርፉት የመጀመሪያዎቹ ሰዎች የሚገጥማቸው ትልቁ ፈተና ለመተንፈስ መቸገር ነው። ምክንያቱም በማርስ ከባቢ አየር ውስጥ የሚገኘው ኦክሲጅን እጅግ በጣም አነስተኛ ነው። ነገር ግን ለዚህ አስፈሪ ችግር የአሜሪካው የጠፈር ምርምር ተቋም ናሳ በተግባር የተረጋገጠ መፍትሄ አግኝቷል። ናሳ ባደረገው አስደናቂ ሙከራ በማርስ ከባቢ አየር በብዛት ከሚገኘው ካርቦን ዳይኦክሳይድ ኦክሲጅን ማምረት ችሏል። ቀጣዩ የማርሳውያን ፈተና ሕይወትን ለማስቀጠል አስፈላጊ የሆነውን ውሃ ማግኘት ነው። ማርስ ምድር ላይ እንደምናውቀው አይነት ፈሳሽ ውሃ የላትም። ምንጭ፣ ወንዝ፣ ሐይቅና ውቅያኖስም አታውቅም። ከምድር ውሃ ይዞ መሄድም ወጪው ብዙ፣ መጓጓዣውም ፈተና ነው። ሳይንቲስቶች ግን አንድ መልካም ዜና አላቸው። ከማርስ መሬት በታች የተቀበረ የውሃ በረዶ እንዳለ የሚያረጋግጡ ማስረጃዎችን አግኝተዋል። ናሳ እንደውም ይህ የውሃ በረዶ በብዛት የሚገኝባቸውን ቦታዎች የሚያሳይ ካርታም አዘጋጅቷል። ይህ ደግሞ ለወደፊቱ የሰው ልጅ የማርስ ጉዞ ትልቅ ተስፋ ነው። ፈተናው ግን በዚህ አያበቃም። ኦክሲጅን ማምረት ይቻላል። ውሃም ከበረዶ ይገኛል። ምግብስ ከየት ይመጣል ነው ጥያቄው። 1 ሚሊዮን ሰዎች ማርስን ቤታችን ብለው ሊኖሩባት ከሆነ ይህንን ጥያቄ መመለስ ግድ ነው። ምግብ ለማምረት አፈር፣ ውሃ፣ ሙቀት፣ ብርሃንና ተስማሚ ከባቢ አየር ያስፈልጋል። ማርስ ላይ ግን እነዚህ ሁሉ በቀላሉ አይገኙም። አብዛኛው የማርስ አየር ካርቦን ዳይኦክሳይድ ሲሆን ከባቢ አየሯም በጣም የሳሳ ነው። ሙቀቷም ቢሆን በምድር ላይ ለምናውቀው አይነት እርሻ ተስማሚ አይደለም። የማርስ አፈርም
እንደ ምድር አፈር በቀላሉ ዘር አያበቅልም። በዚህ ምክንያት ማርሳውያንን ለመመገብ በምድር ላይ የምናውቀውን አይነት የተለመደ የእርሻ ዘዴ መከተል አይቻልም። ለጊዜው የታሰበው መፍትሄ በግሪን ሃውስ ወይም በተዘጋና ቁጥጥር በሚደረግበት ቤት ውስጥ እጽዋትን ማብቀል ነው። የማርስ ችግር ግን አያልቅም። የምንተነፍሰውን አየር፣ የምንጠጣውን ውሃ፣ የምንበላውንም ምግብ አገኘን። ብልሆች ግን መጀመሪያ የመቀመጫዬን ይላሉ። 1 ሚሊዮን ሰዎች የሚኖሩበትን ቤት ማርስ ላይ መገንባት ለመተግበር ሳይሆን ለማሰብም ከባድ ነው። የሰው ልጅ በብዙ ድካም የደረሰባቸው ምድር ላይ የምናውቃቸው አይነት ጡብ፣ ብረት፣ ሲሚንቶና ሌሎች ቁሳቁሶች ከየት ይመጣሉ? ከምድር አይሉንም መቼስ። እንኳንና ይህን ያህል ግዝፈት ያላቸውን ቁሶች፣ ትናንሽ የቴክኖሎጂ ውጤቶችን እንኳን ወደ ማርስ ለመላክ የሮኬት የነዳጅና የቴክኖሎጂ ወጪው ከአቅም በላይ ነው። በመሆኑም የሰው ልጅ ማርስ ላይ ከተማ መገንባት ከፈለገ ማርስ ላይ የሚገኙ ቁሳቁሶችን ጥቅም ላይ ማዋል አለበት። ይህም የራሱን የሆነ ጊዜ ይፈልጋል። በእርግጥ ሳይንቲስቶችም ቢሆኑ ከምርምር አልሰነፉም። ከማርስ አፈር ጋር የሚመሳሰሉ ቁሳቁሶችን በመጠቀም በ3D ፕሪንቲንግ ቴክኖሎጂ የሚገነቡ መኖሪያዎችን በተግባር እየሞከሩ ይገኛሉ። እስካሁን ያነሳናቸው ችግሮች በሙሉ መፍትሄ ያላቸው ብንል እንኳን አብዛኞቹ መሬት ላይ እንጂ ማርስ ላይ አልተሞከሩም። እነዚህን መፍትሄዎች ማርስ ላይ ለመሞከር አንድ ነገር ያስፈልጋል፤ ኃይል። ማርስ ላይ ኃይል ከየት ይመጣል? በእርግጥ ማርስ እንደ ምድር ሁሉ የፀሐይ ብርሃን ስለምታገኝ የፀሐይ ፓነሎችን በመጠቀም ብርሃኑን ወደ ኤሌክትሪክ መቀየር ይቻላል። ይህም በሙከራ ተረጋግጧል። ችግሩ ማርስ ላይ የሚደርሰው የፀሐይ ኃይል ከምድር ያነሰ ነው። አንዳንድ ጊዜ በማርስ ላይ የሚነሳው ከፍተኛ የአቧራ ማዕበል የፀሐይን ብርሃን ሊጋርደው ይችላል። ይህም የብርሃን አቅርቦቱን ችግር ውስጥ ይከተዋል። እነዚህ ሁሉ ነገሮች ቢሟሉ እንኳን የሰው ልጅ ማርስ ላይ በዘላቂነት መኖር ይችላል ወይ የሚለው ወደ ኋላ ይመልሰናል። ማርስ ላይ ያለው አስፈሪ ጨረር፣ ከፍተኛ ቅዝቃዜ፣ የአየር ግፊት እጥረትና የአቧራ ማዕበሎች ለሰው ልጅ ሕይወት እጅግ አደገኛ ናቸው። በምድር ላይ ለሰከንድ እንኳን የማያሳስቡን ነገሮችም ማርስ ላይ የሕይወትና የሞት ጉዳይ ሊሆኑ ይችላሉ። ከእነዚህ ውስጥ አንዱ የማርስ ዝቅተኛ የስበት ኃይል ነው። ምድር ላይ 100 ኪሎ የሚመዝን ሰው ማርስ ላይ 38 ኪሎ ብቻ ነው የሚመዝነው። ይህ መጀመሪያ ላይ አስደሳች ሊመስል ይችላል። መዝለልና ክብደት ማንሳት ይቀላል። ችግሩ የሚከሰተው ለወራት ቀጥሎም ለዓመታት ስንቆይ ነው። የስበት ጫና ሲቀንስ በአጥንት በጡንቻና በሰውነት ክፍሎች ውስጥ ለውጦች እንደሚኖሩ በጠፈር ተጓዦች ላይ ታይቷል። ለዚህ አካላዊ ፈተና ግን ሳይንስ ቢያንስ እስከ ዛሬ የተሟላ መልስ የለውም። ሌላው ፈተና ርቀት ነው። ማርስ ላይ የሚኖሩ ሰዎች ድንገተኛ አደጋ ወይም ችግር ቢገጥማቸው ከምድር በፍጥነት እርዳታ ማግኘት አይችሉም። እንኳንና ቁስ አካል የመገናኛ ቴክኖሎጂዎችን በመጠቀም ከምድር የተላከ መልእክት ማርስ ላይ ለመድረስ ከ3 እስከ 22 ደቂቃ ሊፈጅበት ይችላል። ይህ ማለት ደግሞ በቀጥታ የስልክ ጥሪ ማድረግም ሆነ የጽሑፍ መልእክቶችን በፍጥነት መለዋወጥ አይቻልም። ፈተናው የዚህን ያህል ትልቅ ከሆነ የሰው ልጅ አዲስ ፕላኔት ከመፈለግ ይልቅ መኖሪያው የሆነችውን ምድር ቢንከባከባት አይሻልምን? ይህ ጥያቄ ወደ ምድር ዕጣ ፈንታ ይመልሰናል። ምድር አንድ ቀን ማለፉ አይቀርም ብለናል። ምድርን የሚያሰጋት ግን የፀሐይ ማርጀትና የሙቀት መጨመር ብቻ አይደለም። የኒውክለር ጦርነት፣ የታላላቅ እሳተ ገሞራዎች ፍንዳታና የአስትሮይዶች ምድርን መምታት ሌሎች ስጋቶቿ ናቸው። እነዚህ ስጋቶች ናቸው እንግዲህ የሰውን ልጅ ሌላ መኖሪያ እንዲፈልግ ያስገደዱት። ነገር ግን ጥረታቸው ሰምሮ ኃያላንና ባለጸጎች ወደ ማርስ ቢያቀኑ ማርስን በዜና እንጂ በቅርበት የማያውቋት ድሃ ሀገራትና ቢሊየን ዜጎቻቸው ፍጻሜያቸው ምን ይሆን?
ይህ ጥያቄ በመግቢያችን ላይ ወዳቀረብንላችሁ መንፈሳዊ እውነታዎች ይመልሰናል። ቅዱሳን መጻሕፍት ምድር ታልፋለች ብለው አያበቁም። ታላቅና ብሩህ ተስፋ ይሰጡናል። በመጽሐፍ ቅዱስ ባለ ራእዩ ዮሐንስ አዲስ ሰማይና አዲስ ምድርም አየሁ፣ የመጀመሪያው ሰማይና የመጀመሪያይቱ ምድር አልፈዋልና ሲል የምድር ማለፍ የፍጥረታት ሁሉ ማብቂያ ሳይሆን የአዲስ ሕይወት ጅማሮ እንደሆነ ይነግረናል። ቅዱስ ቁርአንም ምድር በሌላ ምድር ሰማያትም በሌላ ሰማያት እንደሚለወጡ የፍጥረት መታደስና መለወጥ እንደሚመጣ በግልጽ አስቀምጧል። ታዲያ የሰው ልጅ እውነተኛ ማምለጫ የትኛው ይሆን? በማርስ ላይ የሚገነባው ከተማ ወይስ አዲስ ሰማይና አዲስ ምድር? የዛሬ ልዩ ዝግጅታችንን በዚሁ አበቃን። አብራችሁን ስለቆያችሁ እናመሰግናለን።